አኮር የሚባለው ኦልሬዲ አሁን ፈርሷል። የለንም እንደራደራለን አብልጽግና ጋር እንታረቅና። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንዴት ናችሁ? የማስረሻ ሰጤን መንገድ ለመከተል እየጣረ ያለው እንግዲህ ተስፋ ቆርጦ ያለው የፋኖ የጽንፈኛው ቡድን ማለት ነው እሱን እየተከተለ እንደሆነ የሚያስረዳ ስልክ ነው። እስኪ እንስማቸው። ሄሎ እንደና ሰላም ሄሎ እንደና ሰላም ናችሁ? ስብሰባ ላይ ነህ እንዴ? ኧረ አይደለም እኔ ስብሰባ መጣ ዛጎይ ነው እንዴ ያለ አንተ? ኧረ እኔ ሳላይ ጉና ነኝ። ምን አዲስ አለ ሌላስ? እንደነ ማስረሻ ምናምን የሚል ሰው አለ እንዴ በሱ አካባቢ? ትናንትና እናንተና ጋር ስብሰባ ነበርኩኝ በአካል እዛ በወለላ ባር ተገናኝተን አዲስ ባንድ ባንተ ቁምጋር። እሺ እኛ ኮር የሚባለው ኦልሬዲ አሁን ፈርሷል። የለንም እንደራደራለን አብልጽግና ጋር እንታረቅና እንግባ። ይሄን ደግሞ ገብርዬም አለበት እጁ ባንቲኩም አለበት እያሱም አለበት። አማራ አንድነቱ ይምጣና ይምጣም አብልጽግና ጋር ጥሩ ቅርርብነት ሊኖረን ይገባል። ማን ባንቲኩም ነገራሱ ደውሎልኝ ነበረ። እኛ ባለችን እንገባለን ተሻምና ወያዩና እኛማ ይኸው ዝግጁ ነን። ለቆየነ ያለና ዝግጁ ነን ያለነው። ጥሩ በቃ ለማንኛውም ተከታተሉት። እሺ ጥሩ በቃ ይዟችሁ እንግዲህ እሺ። እንግዲህ እኛ ዝግጁ ነበርን እሱን ለመጠበቅ ለመግባት ነው የሚለው። በዚህ የደም ንግድ ላይ በተለያየ ቦታ ላይ የሚጮሁ በዘላቂነት መጀመሪያ አማራን ቀጥሎም ኢትዮጵያን ለማጥፋት የሚሰሩ የደም ነጋዴዎች፣ የእንባ ነጋዴዎች፣ የፖለቲካ ፓርቲም ሆኑ የተለያዩ ከውጭ ሀገር ላይ ተቀምጠው የሚጮሁ ሰዎች ንግዳቸው እንዳይቋቋም ብቻ የሚወራጩ እንጂ ባለፉት 2 ዓመት ከምናምን በሆነው ላይ የተማሪዎች ትምህርት መቋረጥ፣ የመምህራን መጨፍጨፍና የደረሰውን ብዙ በደል የቅርቡን እጅ መቁረጥና ሴቶች መደፈርን በአደባባይ እነሱ ራሳቸው ከነገሩን ባሻገር ማለት ነው የደረሰው በጣም ብዙ ነገር ነበረ። ያ ግን ለነሱ የገበያ ምንጫቸው በመሆኑ ማስረሻ ሰጤን የሚመስለውን ነገር እየሰበር መጥቶ በዛ ጋር የተጸጸቱ ልጆች እንኳን ወደ እውነት እንዲገቡና ጸጸታቸውን ከህዝቡ ጋር ሌላ የማካካሻ ስራ እየሰሩ ለመካስ ራሳቸውን ለማናዘዝ ንስሐ ለማስገባት የሚጥሩበትን መንገድ ከፍቷል ማለት ነው ማስረሻ። እነሱም እኛማ ቀድመን ነበር የተዘጋጀ ነው አሁን ያለው ውይይት ምን ነው የሚመስለው የሚል ኮሩም እንደፈረሰ ነው በዚች ስልክ ላይ የሰማችሁት። እስኪ ሌላ ስልክ ካለ ከዚሁ አማራጭ ጋር አብረን እንየው፣ አብረን እንቆይ። ጁናና ያለ ነው። ጥሩ በቃ ለማንኛውም ተከታተሉት። እሺ ጥሩ በቃ ይዟችሁ እንግዲህ እሺ። ከዛ ኮሬንት እንትን አረመለ ላይ የተፈጠረ ችግር አለና እንደተነጋገርን እንትን ዝም ብለን ሆን ተብሎ እንተለቆራቸው እንትን እንዲል ምን እንትን እንደዞራ ለምንተና ታዴ ቶሯን ተቋለስ እንደልደው ተገብሶ ምናምን እንትን ብሎ እንደዛ ስለሆነ ነው ያለ እና ሻለቃውም ተከፋፍለው ምናምን እንትን ብለው ነው ያሉና እና በስልክ ነገሮችን ቢያንስ እስከዛው እስከምንመድረስ በስልክ ነገሮችን የማስተካከል ስራ ልንሰራ ብዬ ነበር። እንደውላችኋለን። አሁን ማንን ምን ሄደው ሌላ ጉዳይ ነው ማለት ሄዳ ካለ ሌላ ካለ ወደ እንቻው ነው አጣሰፈ ያለ ምን አሁን ቆምን ዲሞክ ይሽመከት ነው እንደው እንደተደበደበ ሰው ትናንትና ነው የሆነ ሳለ የራሱ ሰዎች እንደነበር ተነገረኝና ታስወራሉኝ። አሁን ደግሞ ትናንትና ተደብድቧል አሉ። አጋር አልነበረም። አዎ ተሰምክቶ የራሱ በጣም እንትን ብሎ አሁን ምስለኛ አድርገው ሌላ ከጥንታባ መደፈረሰ አካባቢ እንትን ብሎ ያለው አንተባለ አሁን በአዳር ሻለቃ ከሁለት ተከፍሎ ነው ያለ። ግማሹ ለምን እንደዚህ ይሆናል እና ያደረገ የሚያክል እንደዚህ የሚያደርስ ምናምን የሚል እንትኖች አሉና ስምጥም ያለው ነገር ተረዳለ። መቼም አሁን ላይ ዞር ጥፋትም ካለበት አሁን ሰው አመራር ነው እንደአመራር ተብሎ መጥቶ መገምገም ተስካሶር ብሎ እንግዲህ በአመራር መካከል እንኳን መደባደብና ራስን መፈንከት ሁሉ የደረሰ መሆኑን ነው እዚህ ጋር እያወሩ ያሉት። ምናልባት ስልኩ ጥራት ባይኖረውም ጀስት ያለውን ነገር ውጫዊ ነገሩን በተለያየ ቦታ ላይ ካየነው አንፃር በውስጥ ደግሞ በዚህ ልክ ምንም ጥራት ባይኖረውም እንኳን ምን ሊሆን ይችላል ብለን የምንለውን ነገር የሚያረጋግጥ ፍንጭ የሚሰጥ ነገር ነው። ይህንንም አይተን ያንንም ከቆየው አንፃር ይህን እድል አግኝተው መጠቀማቸው በራሱ ጥሩ ነገር ነው እንጂ
እነሱንም እንትን የሚላቸው አይደለም። ምክንያቱም የደረሰው በደል ሁሉ ይታወቃል። የደረሰው ከመጀመሪያ ላይ ወራ የነበረውና የሆነው ነገር በሙሉ አይን ገላጭ ስለሆነ ከሱ አንጻር እንደውም ዘግይቷል ነው የሚባለው። ይሄን አማራጭ አግኝተው ካልተጠቀሙ በዚህ ልክ ራሳቸውንም የሚጠሉ አይመስልም። ምክንያቱም በጣም ብዙ ሰዎች ነቅተው ራሳቸውን ጠብቀው ከክልሉ አድማ ብተና ጋር ገብተው በተለያየ መልኩ ላይ ያንኑ ኃይል የጥፋት ኃይል ከመከላከያ ሰራዊቱና ከፌዴራል ፖሊስ ጋር ሆነው እያጸዱ ያሉ በጣም ብዙ ጀግኖች ስለሆኑ ማለት ነው። እና ዛሬም ድረስ በዚህ ልክ ሄደው በየቀኑ የሚሰራው ነውርና ተግባር ሻዕቢያም ሆነ ህወሓት እኔ ነኝ የላኳቸው እያለ እየቀለደባቸው እየተሳለቀባቸው መሆኑን ሁሉ እያወቁ ይሄን እድል አግኝተው ካልተጠቀሙ አያሳዝኑም ሁሉ ማለት ይቻላል ማለት ነው። እና ከእሱ አንጻር ነገሮችን እያየን እየመረመርን እያጣራን ደግመን ላለመሳሳት ራሳችንን ለመጠበቅ በሚያስችል ሁኔታ ላይ ቆመን ነገሮችን እንረዳ፣ እናስረዳ፣ እንስማቸው። ማለት ይቻላል ከዛ ከሁላ የሚያደርስ ነገር እንትን መሆን አልነበረበትም። እንደዚህ አይነት ነገሮች አሉ። እንደው በቃ ይመጣሉ። እኔም በአካል እናወራበታለን። እንግዲህ ሄሎ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ማረጋገጥ ነው አለ። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን ሰላም። አሁን አርበኛ ለዚህ ተደውሎ ነው። አዎ እንግዲህ ወንድሙ ላይ እየተኮሰ ነው። ምን ፍላጎት እንዳላቸው ግራ ገባ። አዎ አንድ ሰው ነው አሁን ነገር ደግሞ ዛሬ ተፈጠረ። ምን ገጥሞና አርመጣው ማጮች ከወር ነው ደግሞ ተገጠሙ። አረጋግጥ አንተ ተመልኩ የጎንደር በጋሻው ኃይል ነጅራ ተዘራን ወርቁ እና አብነት ሆነው ከበበላይነት እየመሩ ሆን ብለው መጣው። በብዙ አምራሮች ነገር ነበር፣ ለነዚህም ነገር ነበር ዳሉ አምራሮች ነገራቸው ነበር። አሳረፉ ብለን እየገቡን መጡ። ትናንትናም ገጠሙና ትናንትና እንደባነበለ ተነጋግረን ነገሩን እንዲረጋ አደረግን። ዛሬ ግን አጠቃላይ ኃይላችን ከወገራም ከጃም አጠናክረው መጣው ገጠሙን ነው። እሺ ይፈታል። ምን ዙሮ ላይ ቸልዳ ነበረን የምንጠቀምበት ዝም ብለው ሆን ብለው ውጡ ብለው ትናንትናም ተነጋገርን ነገር ናቸው። ለሲሳይም ነግሬው ነበር። አስቆማለሁ ብሎ ነበር ጥረት እያደረገ ነበር። ዓላማው የቸልዳ አይደለም። ሆን ብለው ያው እንደምታውቀው እንደ ካራማራ እንደዚህ ጭና ላይ እንደፈጠሩ በጫና እና በጦር እናስገባለን የሚል ዓላማ ይዘው ነው እንግዲህ ወንድሞቼ ስላሬ ላይ እንደተፈጨፉት አሁንም ሰው እየገደሉ አርበኛን እየገደሉ አማራን ነጻ እንደሚወጡ ነገር ይገባኛል። ይሄ አሁን የሚያወሩት ብዙ ጊዜ ተደጋግሞ የተወራም ነው። ከዛም በፊት የሆነም ሊሆን ይችላል። በዋናነት ግን ለማስረሻ ሰጤ የገባበትን የሰላም አማራጭ እንደ አፋባሃ ወይም እንደ አማራ ህዝባዊ ኃይል በተለይ በጎጃም አካባቢ ላይ ባለው ሁኔታ ላይ ከዚህ ከአማራ ምናምን አፋፋ የሚለው ይሄ ፋኖ የሚለውን ነገር ነው ማን እንዳመጣው ሳይታወቅ የቀረ እንጂ ከመጀመሪያው ጀምሮ ይሄ የአማራ ህዝባዊ ኃይል ድርጅት ምናምን የሚባለው ላይ አንዱ ማስረሻ ሰጤ የነበረ በዋናነት ይጠራ የነበረው። ከዛ ዘመነ ካሴ ሆኖ እንደዚህ በዛ ሁኔታ ላይ የነበረውን ነገር አሁን እሱ ገብቶ ሲፈራረም ያንን ህዝብ በዘላቂነት ለማጎሳቆል የተላኩ ልክ እንደ እስክንድር ነጋና መሰሎቹ ለህዝብ ተቆርቋሪ መስለው ህዝቡን የማያውቁት በጥላትነት ህዝቡን ለማጎሳቆል የሚሰሩ ኃይሎች ሁሉ ተደብቀው በሰላም አማራጭም ቀድመው ሊወጡ ያሰቡበት ነገር ይሄ ልጅ ሄዶ በመፈረሙ ብቻ ብዙ ሰው ተናዷል። በዛሬው ዕለት ይሄ ሰላም መፈረሙን ባይ ኢትሰልፍ በራሱ እንደ መልካም ስኬት አድርጎ መቀበል፣ ከዛ በኋላ ደግሞ ሌላ ጉዳት እንዳያደርስ ጥንቃቄዎችን ማስከተል እንጂ መፈረሙን ሳይቀበል እንደገና ለማጣጣልና ስጋቶችን የሚደረድር ብዙ ሰው አለ። እሱ አግባብ አይደለም፣ ጤነኛም አይደለም። እውነት ሰላምን የሚመርጡ ሰዎችን አጀግነን ያ በእውነት ለሰላም ከመጡ ሰላምን የሚመስል ውጤት ያገኙ ዘንድ ተገቢው ጥንቃቄ እንዲያደርጉ መምከርና መዘከር ያን ነገር መጠቆምና ማሳሰብ እንጂ ገና የሰላም መፈራረማቸውን ሳንቀበል እንደገና በስጋት ሄዶ ሁልጊዜም በነቃፊነትና በጥርጣሬነት ሁልጊዜም ባልቃሻና በስጋት ውስጥ ለመኖር የራሳችንን ተሳትፎ ሁሉ በመበርገግ በተስፋ መቁረጥ ለጥላት የበለጠ ሲሳይ ሆኖ ለመቀጠል የምናደርገው ነገር እጅግ በጣም የሚያሳፍር መሆኑን በተለያዩ ሚዲያዎች ላይ እያየን ነው። ባይሰልፍ ማስረሻ ሰጤ የብዙ ጠላቶቻችንን እጅ ቆርጧል፣ የጥፋት እጅ ቆርጧል።
ይህንን እንደጨረስን ማንም ኢትዮጵያን የሚወድ ሰውነትን የሚወድ እውነትን የሚወድ ሁሉ በቀጥታ የአሰብም ጉዳይ ሆነ ሌሎች ከኢትዮጵያ ውጭ ያሉ ጥያቄዎቻችን ዓለም አቀፍ ጥያቄዎቻችንና አጀንዳዎቻችን የሚነሱበትን እድል የምናገኘው የውስጥ ጉዳያችንን ስንቋጭ ነው። ለዛ መሰረት ጥሏል። የሌለውን አለ እያሉ ብዙ ነገር የሚጮሁ የጥፋት ኃይሎች በዛ ስም የራሳቸውን አጀንዳ ለማስፈጸም ነው። እኛ በግልጽ በዚህ ልክ የተፈራረሙትን ሰዎች እንዴት ነው እንደዚህ የምንንቀው? እስኪ የመንግስት አካል በእውነት እነዚህ ባንዳዎችና ጽንፈኞች የመንግስት አካል የሆነ አካል በግልጽ ሄዶ ከነሱ ጋር የሆነ ውል ቢፈጽም ኖሮ ስለዛ ሰውዬ አይ ግለሰብ ነው አይደለም ይወክለናል አይወክለንም ብለው ነበር የሚያጣጥሉት? በእውነት እንደዛ ነበር የሚያደርጉት? እኔ ድልን ማርከስ፣ ሁልጊዜ መበርገግ፣ ሁልጊዜ እንዲው መሸማቀቅ፣ ሁልጊዜ ለማልቀስ፣ ሁልጊዜም የተጠቂነትን ልባስ ለብሶ የመሄድ አባዜ በጣም የሚያሳስበኝም የሚያሳፍረኝም ይሄ ጉዳይ ነው። በቃ ኢትዮጵያ ትቀጥላለች። የራሳችን ተሳትፎ ግን ለልቅሶና ለማማረር እንዴት ይሆናል? እንዴት የሰው ልጅ በዚህ ልክ ራሱን ያዋርዳል? እንዴት በዚህ ልክ የሰው ልጅ የጥላቶቹ መጫወቻ አሽንጉሊት ሆኖ ይቀጥላል? ሁልጊዜም መጫወቻ ለመሆን እንጂ ራሱን እንኳን ለመከላከልና ለመጠበቅ የማያስብ የማይሞክር እኔ ፍጡር አይቼ አላቅም። በተለያዩ ቦታ ላይ ጃልሰኝ ሲገባ ተቀብለናል። በቃ ሸኔ ኦነግ ሸኔ የዛን ጊዜ ሰላም ሰጧል። ጌታቸው ረዳና ግብረአበሮቹ ሲመጡ ህወሓት ጌታቸው ረዳ ነው። ክፋታችን ግን አሁንም ህወሓት ለአራት ድርጅት እንኳን ተቋቁሞ ስምረት ፓርቲ ተቋቁሞ ሌላ ድርጅት ተቋቁሞ ሀራ መሬት የወጡት እህት ወንድሞች ኖረው አሁንም ምን እያልን ነው? እስከ ድሮ ክብሩ ህወሓት አለ እያልን የምንቃሽበት ሁኔታ አለ። በሸኔ ጉዳይ ላይ ጃልሰኝና ግብረአበሮች ወደዚህ ሰላም ሲመጡ እኮ በዛ ኔትወርክ ላይ ተሳስተው የነበሩት ወንድሞች በሙሉ ያንን ስህተት ከወንድሞቻቸው ከሀገራቸው ከክልላቸው ላይ ለማንሳት አበክረው በጭካኔ እንደሚሰሩ ማመን ነው። በፋኖ ላይም በጣም ብዙ ወንድሞች ወደ አድማ ብተና ገብተው ብዙ ነገሮችን ስራ እየሰሩ ነው። ምን ማለት ነው? ተሳስተው የነበሩት ሁሉ ነቅተው ወለጋ ላይ ያለው ነገር ተተርኮ እዛ ከቤታቸው መውጣት የማይችሉበት ሁኔታ መፈጠሩን እያንዳንዱ ሰው ስላየ ለዛ ጻፋውን እየሰጠ ነው። ግን ፋኖ የሚለውን ስሙን ብቻ አስቀርቶ የመጮህ ሸኔ ስሙን ብቻ አስቀርቶ የመጮህ አሁንም እዛ ጋር ደብረጽዮንና ሞንጆሪኖ ኦር ጥቂት ሰዎች ናቸው የቀሩት። የትግራይ ህዝብም አልፈልግም ብሏል። ምንም ቢያጓራ አንቀበልም ብሏል። ጥምዶ ብሎ ኃይል ሁሉ ባክኖበት የጥፋት የልጅ ልጆቹን ሁሉ ሰብስቦ ለሌላ ጥፋት ቢዘጋጅም አልተሳክቶም። ያንን ሁሉ እያየን አሁንም ህወሓት አለ የምንለው ጤነኞች ሆነን አይመስለኝምና ለምንድን ነው የማናስተውለው? ጠላት በዛ ልክ እየተፈረካከሰ በየዕለቱ ያነሰ እየተፈጣጠሰ ራሱን በራሱ እየቀበረ የሄደበትን ነገር ትልቅ ድል አድርገን መቀበል። ይህን እያየን እንኳን መልሰን ስንጨቆንበት የነበረውን ዘመን አምጥተን ላያችን ላይ የምንጭንበት ነገር አግባብ አይደለምና ማስረሻ ሰጤ አማራ ክልል ላይ ሲመጣ በቃ አፋባሃ የሚባል ካለ ማስረሻ ሰጤ ይዞት ገብቷል። ከዚህ ውጪ ካለ ማስረሻ ሰጤና ግብረአበሮቹ ወጥተው የሚወስዱት እርምጃ አለ። ማን ከማን ጋር እንደሚሰራ ሚስጥሩን ያውቃሉ። በዛ ሚስጥር መሰረት ከመንግስት ኃይሎች ጋር ሆነው ያለፈውን ጥፋት እንኳን መመለስ ባይችሉ ሌላ ጥፋት እንዳይደርስ ለማድረግ ባጭሩ መረጃ በመስጠትና አቅጣጫ በመስጠት እንኳን ብዙ ለውጥ እንደሚያመጡ ማወቅ። ይህን ተንተርሶ እየባለገ የራሱን ብልግና በህዝብ ላይ እና በሀገር ላይ ለማስቀጠል ያቀደና የሚሰራ ሰው ደግሞ በጭካኔ እርምጃ ይወሰድበታል ማለት ነው። ይህን ይገልጣሉ። ትልቅ ድል ነው እና ማስረሻ ሰጤ እስክንድርና የእስክንድር የሚጋልቡ ሰዎችን እጅግ በጣም ቆሻሻ መሆናቸውን ሁሉ የገለጠና በዘላቂነት የአማራውን ህዝብ ቀዳሚ ጠፊና ተዋራጅ አድርጎ በዘላቂነት ለማጥፋት የተሰራውን የጥፋት አሻጥር ሁሉ በጣጥሶ የወጣ ትልቅ ድል ነው ያመጣው። እዚህ ላይ ያላችሁት ወንድሞች ሁሉ በጣም ነው የምናመሰግነው። አሁንም ሰላም ሁሉን ነው አሸናፊ የሚያደርገው። በሰላም አማራጭ ላይ አጀንዳዎቻችሁን አውጡ፣ ጠይቁ፣ እነሱን ጠብቁ። እነዛ ደግሞ ከዚህ በፊት ጉዳት ቀስቅሷቸው የተነሱ አጀንዳዎች ሌላ ጉዳት በማስከተል እንዳይገለጡ ካለፈው ነገር ተምሮ ኢትዮጵያንም ህዝብንም በተለይ እንደ ኃላፊነት ነፃ አወጣለሁ ብሎ መግደል በጣም የሚያሳፍር ስለሆነ እንደዛ አይነት ቆሻሻ ነገር እንዳይደገም በማድረግ በከፍተኛ ጥንቃቄ ኢትዮጵያንን ህዝባችንም እናሻገር። በቀጣዩ ምርጫ በሀገራዊ ምክክር መቋጫ በአሰብ እውን መሆን ላይ
የብዙ ጥላቶቻችንን የጥፋት እጆች ቆርጠን ኢትዮጵያን በከፍታ ላትመለስ የሚገባት ከፍታ ላይ የምናስቀምጥበት ዘመን ስለሆነ ለዚህ ትኩረት ሰጠን ቅን አስበን ለቅንነት በቅንነት እንስራ። ታማኝነትና ቅንነት የእያንዳንዱ ሰው የመጀመሪያ መስፈርቶች መሆን መቻል አለባቸው። ከዛ ውጪ ግን ወዳና ወድ መወራጨት አሁንም አይኑ እያየ ጆሮው እየሰማ በራሱ ዳሶ ምን ብሎ የሚያረጋግጠውን እውነትና ሀቅ ከተለያየ ቦታ ላይ ያሉ ባዳዎችና ባንዳዎች በጥፋት ቅጀታቸው የደም ንግድን ለማጧጧፍ የሚጮሁትን ጩኸት በቃችሁ ሊላቸው ይገባል። እሱን እያልን የእኛን አስተዋጽኦ በመልካም አድርገን ከታላቋ ኢትዮጵያ ጋር ታላቅ ሕዝብ ታላቅ ኢትዮጵያዊ ዜጋ ሆነን እውነትን መርህ ሰውነትን መርህ አድርገን ኢትዮጵያን በድል ወደፊት እናስቀጥል። በቀጣዩ ምርጫ ሕግን ለሌብነት የሰራው ህወሓትና መሰል ጽንፈኞች ሁሉ በምርጫ እንወዳደራለን ያሉ ብዙ የፖለቲካ ፓርቲንን ነፃ አውጪ ነን ብለው ራሳቸውን በባርነት የሸጡ የለወጡ ነፃነትን የማያውቁት በባርነት የሚኖሩና እኛንም በባርነት ሲያኖሩ የነበሩ የፖለቲካ ፓርቲዎች ሁሉ ላይመለሱ የሚቀበሩበት ዘመን ስለሆነ ይህን አስተውለን ጥፋትን በየትኛውም አግባብ ለማስቆም ሰርተን መልካም ነገሮችን በቻልነው አቅም ወደፊት እንዲሄድ አድርገን ኢትዮጵያን እናሻገር። ታሪካችንን በመልካም ለመጻፍ ከወዲሁ እንዘጋጅ የሚል መልእክት አለን። ጉባለች ኢትዮጵያ የጉባለች ኢትዮጵያ በድል የምትቀጥልበት በተለያየ ቦታ ላይ በዓለም ላይ ከፍ ከፍ የምትልበት በዓለም ላይ ያሉ ማንኛውም ሀገራት ለኢትዮጵያ በክፋት ቢነሱ አስቀድመው እነሱ እንደሚጠፉ አሁንም መጠቆም ፈልጋለሁ። ኢትዮጵያን የነካ ያለውን በረካ ነው። እነካለሁ ካሉ ቀድመው እንደሚጠፉ አይሹር። የትኛውም ኢትዮጵያ ውስጥ ያለው መንግስትም ስልጣን ያለውም ገንዘብ ያለው እውቀት ያለው ምናምን የሚልም ቢሆን እውነትን ይዞ በትክክል ለሐቅ ቆሞ ያንን ያልተገበረ እንደሆነ በማስመሰል ጠላት በሰራው ዘረኝነት፣ ጎጠኝነትና ጽንፈኝነት የቆመ እንደሆነ ቀድሞ እርሱ እንደሚጠፋ ደጋግመን እንዳወራ ነው ይኸው ዛሬም አረጋገጥን። ኢትዮጵያ ድል ይቀጥላል። ኢትዮጵያ ታበጽሕዋ በእግዚአብሔር። መልካም ጊዜ